የኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት አዲስ አበባን ከዋና ዋና መንገዶች ጋር የሚያስተሳስሩ ከፍተኛ ጠቀሜታ ያላቸው የመንገድ ግንባታ ፕሮጀክቶች እያከናወነ ይገኛል። ከፕሮጀክቶቹ መካከል የእንጦጦ ፍተሻ ሱሉልታ የመንገድ ግንባታ ፕሮጀክት አንዱ ነው። ፕሮጀክቱ 20.3 ኪሎ ሜትር ርዝመት ያለው ሲሆን 50 ሜትር ስፋትም አለው። ግንባታው በቅርቡ የተጀመረው መንገዱ ደረጃውን ጠብቆ ለማከናወን ስራዎች በስፋት እየተከናወኑ ነው። ባለ ሁለት ሌን ሮዶች ሆኖ አራት በመሮድ ማርኪንግ ያለው ጠቅላላ 50 ሜትር ስፋት መንገድ ነው። የኮሪደር የሳይክል ሌን የግሪን ስትሪፕ የእግረኛ መንገድን ጨምሮ 50 ሜትር ስፋት ያለው መንገድ ነው። 20.3 ኪሎ ሜትሩ በዓለም ገና ዲስትሪክት የተሰጠን የ5.2 ኪሎ ሜትር ነው። ከዛ ውስጥ የ2.2 ኪሎ ሜትሩን የአፈር ቆረጣ ስራ፣ የድጋፍ ግንብ ስራ እነሱ ላይ እየሰራን ያለው። ይህ የእንጦጦ ፍተሻ ሱሉልታ የመንገድ ግንባታ ፕሮጀክት በአካባቢው ያለውን የትራፊክ ፍሰት ከማሳለጥ ጎን ለጎን ኢኮኖሚያዊ ፋይዳው ከፍተኛ ነው። ከፍተኛ የሆነ ትራፊክ የሚያስተናግድ መንገድ ነው እና በዚህ በኩል የተለያዩ ኢንዱስትሪዎችም አሉ። አሁን ለምሳሌ ሲሚንቶ ምርት በጣም በከፍተኛ ሁኔታና በጣም ብዙ ተሳቢ ትልልቅ ከባድ መኪኖች የሚተላለፉበት ነው። አዲስ አበባ መግቢያ ላይ ያለውን ከፍተኛ የሆነ የትራፊክ መጨናነቅና የነበረውን አደጋ ይቀንሳል ብለን እንጠብቃለን። በኢትዮጵያ መንገዶች አስተዳደር በዓለም ገና መንገድ ጥገና ዲስትሪክት እየተከናወነ ያለው ሌላው ፕሮጀክት የእንጦጦ ማርያም ጉለሌ እጽዋት ማዕከል የመንገድ ግንባታ ፕሮጀክት ተጠቃሽ ነው። ፕሮጀክቱ በፍጥነት እየተከናወነም ይገኛል። አሁን ላይ የደረሰበት 68% አካባቢ አፈጻጸም ደርሷል። ወደ 13 የፍሳሽ ማስወገጃ ቱቦዎች ሲኖሩት ከነሱ 10 ሙሉ ለሙሉ ተጠናቀው 3ቱ ግን ቆረጣ ሴክሽን ስላለ እሱን እየጠበቁ ነው። በተረፈ ወደ 6 የግንባታ የድጋፍ ግንብ ስራዎች አሉ። እነሱ 6ቱ ሙሉ ለሙሉ ተጠናቀዋል። ከዛ በተጨማሪ መንገዱ 20 ሜትር አካባቢ ወደ ጎን ስፋት ሲኖረው 2 ዱዋል ኬሪዮጄ፣ 1 ፓርኪንግ ሌን፣ ከዛ በተጨማሪ 4 ሜትር ደግሞ የመሮጫ ትራክ የሚያካልል ሲሆን አጠቃላይ ስፋቱ 19.7 ነው። የቀረው 2 ሜትር ግሪነሪ መሃል ላይ አለ። ኢንድ ላይ ዩቲሊቲ ላይን አለ። በአዲስ አበባ ከተማ መግቢያ በሮች እየተከናወኑ የሚገኙ የመንገድ ግንባታ ፕሮጀክቶች የትራፊክ ፍሰትን ለማሳለጥ የግብርናና የኢንዱስትሪ ምርቶችን በቀላሉ ለማጓጓዝ የላቀ ፋይዳ እንዳላቸው ነው በኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት ስራ አስኪያጅ ኢንጂነር ተመስገን አለማየሁ የገለጹት። የአዲስ አበባ ትልቁ መግቢያ በሮች የሚባሉት 5ቱንና እነሱን ሪንግ የሚያደርግ መንገድ እንደመሆኑ መጠን በተለይ የኢቪኒንግ ታይም ላይ አዲስ አበባ ሀብ ከመሆኑ አንጻር ከፍተኛ የሆነ የሎጂስቲክ ፍሎ ያደርጋል። የኢንዱስትሪ ፕሮዳክቶችም የግብርና ፕሮዳክቶችም የሚገቡበት አቅጣጫዎች ከመሆናቸው አንጻር ከፍተኛ መጨናነቆች ይታያሉ። አንደኛው ያንን መጨናነቅ ይቀንስልናል። ያን መጨናነቅ ሲቀንስ 2 ጠቀሜታ አለው። አንደኛው ኢንቫይሮንሜንታሊ ካርበን ኢሚሽንን ይቀንሳል። ትራፊኩ በአግባቡ ይሳለጣል ማለት ነው። ሁለተኛ ኢኮኖሚካሊ በዛ ልክ ኢኮኖሚክ ፍሰቱ ይሳለጣል ማለት ነው። እነዚህን የመንገድ ግንባታ ፕሮጀክቶች በአጭር ጊዜ ውስጥ ለማጠናቀቅ ትኩረት ተሰጥቶ እየተሰራ ይገኛል።